በዩናይትድና በአሞሪም ሲፈለግ የነበረው ቪክተር ኮሬሽ አርሰናልን እንደመረጠ እንግዲህ ፋብሪዞ አረጋግጧል። የፍራንክፈርቱን አጥቂ ሁጎ ኤኪቲኬን ዩናይትዶች በሁለት ቀናት ውስጥ ንግግር እንዳደረጉ ተሰምቷል። ራስመስ ዩናይትድ ቤት እንደሚቆይና ምናልባትም ተመራጭ አጥቂያቸው ሊሆን እንደሚችል እንግዲህ እየተዘገበ ይገኛል። በሰዓት እነዚህ ሶስቱ የተመለከቱ ዜናዎች በዚህኛው ቪዲዮ ምነግራችሁ ይሆናል። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ እንሂድ። አርሰናልና ማንቸስተር ዩናይትድ ይህንን ስዊድናዊ ቪክተር ኮሬሽ እንግዲህ ሲፈልጉት ነበረ። አሁን ላይ እንግዲህ በወጣው መረጃ ፋብሪዞ ባረጋገጠው መሰረት እንግዲህ ቪክተር ኮሬሽ የመጀመሪያ ቅድሚያ የሚሰጠው ክለብ እንግዲህ አርሰናል ሆኗል። አርሰናልን መርጧል። እንግዲህ ቪክተር ኮሬሽ ቻምፒየንስ ሊግን መጫወት ይፈልጋል። በቀጣይነትም ደግሞ ቪክተር ኮሬሽ የመረጠው አርሰናል ነው። ስለዚህ ዩናይትድ አሁን ላይ የአጥቂ አማራጫቸው ወደ ሌላ ማዞራቸው የማይቀር ነገር ነው። ሁለተኛ ምርጫቸው ሊሆን ወር ደግሞ ዋና ፎከሳችሁ ቪክተር ኮሬሽ ሚሆን አይመስለኝም። ከዚህ በኋላ የፍራንክፈርቱ ተጫዋች ሁጎ ኤኪቲኬን እንግዲህ የተነጋገሩ እንደሆነ መረጃዎች ያሳያሉ። ሁለት ቀናቶች ንግግር አድርጓል ይላል። ፍራንክፈርት እንግዲህ ተጫዋቹን ይሸጧሉ የሚለው ነገር ግልጽ ነው፣ ግን ደግሞ 100 ሚሊዮን ነው እየተባለ የሚገኘው። ምናልባት እስከ 80 ድረስ ሊደርስ ይችላል። ዩናይትድ እስከ 80 ወጥቶ ተጫዋቹን ይገዛዋሉ የሚለው ነገር ትንሽ አሳሳቢ ነው። በዛ ላይ ደግሞ ልክ እንደ ቪክተር ኮሬሽ ሌላ የእንግሊዝ ክለቦች እንግዲህ እሱን ፈላጊ እንዳሉ ከዚህ በፊት በሰራሁት ቪዲዮ ነግሬያችሁ ነበር። ሊቨርፑል እና ቼልሲ ፈላጊ ናቸው። ምናልባት ቼልሲ ተጫዋቹ ላይ ላይገባ ይችላል ብዬም ነበረ እና ሊቨርፑል ነው ሊያሰጋ የሚችለው። ኑኔዝን ከሸጠ እንግዲህ ሊቨርፑል አጥቂ አይኖረውም እና በጋክፖ ነው ሊቀረው። ምናልባትም ጋክፖንም ካልተማመነበት ሰውየው ሌላ ገበያ ላይ ያሉት አጥቂዎች ጠባብ ስለሆኑ ወደ ሁጎ ኤኪቲኬ እንግዲህ የሚሄዱ የማይቀር ነገር ነው እና ማንቸስተር ዩናይትድ አሁን ላይ ያላቸው አማራጭ በጣም እየጠበበ ነው። ኦሲሜን ነበረ። ምንም ስለ ኦሲሜን ምንም አይነት ሙከራ እያደረጉ አይደለም ዩናይትዶች እና ኦሲሜን ላይ ለምን ፎከስ ማድረግ እንዳልፈለጉ አላውቅም፣ ግን የፍራንክፈርቱን ተጫዋች ላይ አሁን ላይ እንደ አዲስ ጀምረውታል። የቪክተር ኮሬሽ ነገር ከስፖርቲንግ ዳይሬክተሩ ጋር ያላቸው ሰጣ ገባ ብዙ ነበር። እሱም ሳያልፍ ቀርቶ እንግዲህ በዚህ በኩል አርሰናል እንደመረጠ ተረጋግጧል። ዩናይትዶች አሁን ላይ ጠባብ የሚባል የአጥቂ መስመር ምርጫ ነው ያላቸው። በዚህ በኩል ደግሞ ራስመስ ዩናይትድ ቤት ይቆያል የሚሉ መረጆችን ቢወጡ ነው። ራስመስን እንደ ዋና አጥቂነት ሊጠቀሙ ይችላል የሚለው ነገር አለ። ራስመስ በፕሪሚየር ሊጉ እንግዲህ 2 ዓመት ሆኖታል። የመጀመሪያው ዓመት ምናልባት ስላለመደው ነው፣ ገና ነው። ቀጣይ ዓመታቶችን አሪፍ ይሆናል ምናምን ነገር ብዙም ቻንስ ክሬት አልተደረገለትም ሲባል ነበር። ሁለተኛው ዓመት ላይ የሚያየነው ራስመስ ነው። ምንም የተለወጠ ነገር የለም። 3ኛ ዓመት እናያለው የሚለው ነገር እንደ ማንቸስተር ደጋፊ እንደ ማንቸስተር እንደሚመለከት ሰው በራስመስ መሄድ በጣም ከባድ ይመስለኛል። ዚርኪዚም እንደ ቋሚ አጥቂ መጠቀም ደግሞ የልጁ ባህሪ 9 ቁጥር ባህሪ አይደለም እና ወደ 10 ቁጥር የሚያደላ ወደ መሀል ላይ የሚያደላ ተጫዋች ነው እና እሱን እንደ አጥቂ መጠቀም ዚርኪዚንም ይከብዳል እና ለዚርኪዚም ቦታ የሚገኝለት አይደለም። ዚርኪዚም እንዴት እንደሚሆን በሚቀጥሉ ሲዝኖች ላይ የምንመለከት ይሆናል። ቦታው ኦልሬዲ የተነጠቀ አይደል፣ የቤንች ተጫዋች የሚሆን ይመስለኛል ዚርኪዚ። ራስመስ ደግሞ ሙሉ ለሙሉ የሚሸጥ ወር ደግሞ ቋሚ ሆኖ የሚጀምር አይነት ተጫዋች ነው የሚሆነው። ምክንያቱም በዚህ በኩል ቪክተር ኮሬሽ እያመለጠው ነው። በቃ አርሰናል መርጧል። አርሰናል በዛ በቤንጃሚን ሴስኮ ላይ ፎከስ ማያደርጉ ከሆነ ወር ደግሞ በሱ ካልተማመኑበት በዚህኛው ዓመት ምርጥ አቋም ስላሳየ ቪክተር ኮሬሽ ምርጫቸው ሊያደርጉት ይችላሉ። ወር ደግሞ ለአመታት ሲፈልጉት የነበረው ቤንጃሚን ሴስኮ ከመረጡ ምናልባት ዩናይትድ እድል ሊኖሩ ይችላል በድጋሚ ቻምፒየንስ ሊግ ምናምን ነገር ብሎ ሌላ ችግር ካልፈጠረባቸው እና ቪክተር ኮሬሽ አሁን ላይ ሙሉ ለሙሉ አረጋግጧል። ፋብሪዞ ዘግቦታል። አርሰናል ነው ምርጫዬን የሚያደርገው ብሏል። አርሰናል 80 አውጥቶ የመክፈል እድል አለው። ምንም አይነት ፋይናንሻል ፔፐር የሆነ ይህን ያህል ተጫዋች ሽጦ ብር የማግኘት ነገር ችግር የለበትም። ዩናይትዶች እነ ራሽፎርድ፣ ሳንቾ፣ አንቶኒ ብዙ ተጫዋቾችን የመሸጥ ግዴታ ስላለበት ነገሮች ሊንዛዛበትም ይችላል። በዚህ በኩል ደግሞ ብራያን ምቤሞ አለ። የእሱ ነገር አላለቀም ጉዳዩ እስካሁን ድረስ እና ለዛም ይመስለኛል ቪክተር ኮሬሽ ወደዛም ያደለው። አንደኛም ቻምፒየንስ ሊግ አለ፣ አንደኛ አርሰናል የፕሪሚየር ሊጉ ተፎካካሪ ነው። ለ3 ተከታታይ ዓመታት ሁለተኛ ሆኖ ጨርሷል እና ዩናይትድን አልመረጠም። እንግዲህ ይህ ተጫዋች ምናልባትም ዩናይትድ የፍራንክፈርቱን አጥቂ ኦር ደግሞ ኦሲሜን ወይም ደግሞ ራስመስ በዛ ቦታ ላይ የሚቀጥል ይሆናል። አሁን ላይ ዩናይትድ ያሉት የአጥቂ መስመሮች ሁለቱ ናቸው ብዬ መናገር እችላለሁ። አንድ ራስመስን ማስቀረት፣ እዛው በቋሚነት ራስመስ እንዲጀምር ማድረግ፣ ለሱ ቻንስ ክሬት የሚያደርጉ ተጫዋቾችን እንደ ብራያን ምቤሞን ማስፈረምና ኦልሬዲ ማቲያስ ኩኛ ፈርሟል። ስለዚህ እነዚህ ተጫዋቾች ራስመስ እንግዲህ ኳሶችን አቀብለው ራስመስ ወደ ጎል አግቢነት ይቀየራሉ የሚለው ነገር አጠራጣሪ ቢሆንም 3ኛ ዓመት ላይ ስለሆነ ያሳየን ነገር ብዙም ስለሌለ በሱ ላይ መተማመን ከባድ ነው። በዚህ በኩል ደግሞ አንድ የቀረ ነገር የፍራንክፈርቱን አጥቂ ነው። እንግዲህ ሁጎ ኤኪቲኬን ዩናይትድ ገፍተውበት መሄዱ ከሆነ 2 ቀናቶች አውርተዋል እና በሁለቱ ቀናቶች በወጡት መረጃ መሰረት አጥጋቢ ነው ወይ ደግሞ ወደ ነገሩ ወደ እሽታ የሚያመራ ነገር ይመስላል ነው እንግዲህ የሚሉት መረጆቹ እንግዲህ
ምናልባትም እሱ ላይ ፎከስ ሊያደርጉ ይችላሉ። የኦሲሜን ጉዳይ ምንም እየተነሳ አይደለም። ኦሲሜን አለ እንደ አጥቂ ገበያው ላይ ያለ ማርኬቱ ላይ ያለ አጥቂ ነው፣ ግን ስሙ ከዩናይትድ ጋር ትንሽ እያያዛል። ግን ደግሞ ዩናይትዶች ወደ እሱ በደንብ አልሄዱም። አሁን እንኳን ፍራንክፈርቱ በዚህ ሳምንት ውስጥ ነው የተሰማው፣ ግን ንግግራቸውን ወዲያው ነው ማድረግ የቻሉት እና የገንዘብ ማቅረብ ምናምን ነገር አይደለም ያደረጉት ንግግር። ከተጫዋቹ ጋር ያለው ስምምነት ምን ያህል ምናምን ነገር የሚለውን ነገር ነው ንግግር ያደረጉት እና ምናልባት እሱ ላይ በደንብ ገፍተውበት እሱን የማስፈረም እድል ሊኖር ይችላል። የቪክተር ዮኬሬሽ እድሜ 27 ነው። እንግዲህ የዚህኛው የፍራንክፈርት ተጫዋች ሁጎ ኤኪቲኬ ደግሞ 22 ዓመቱ ነው። የ5 ዓመት እድሜ ጋፕ አለ። ከዛ ደግሞ ቪክተር ዮኬሬሽ የተሻለ ኳሊቲ ያለው አጥቂ ነው ብዬ መናገር ይችላሉ። ምክንያቱም በዚህ ዓመት የሰራውን ነገር አይተናል። በባለፈውም ዓመት በስፖርቲንግ አሪፍ ነበረ እና ለ2 ዓመታት አሪፍ ነው። የፍራንክፈርቱን አጥቂ ግን ብዙም ስም አልሰማንለትም። ምናልባትም ስም የሌለው ተጫዋች አንዳንዴ ሊጠቅም ይችላል፣ ሊጎዳም ይችላል። ስም ያለው ተጫዋችም ሊጎዳም ይችላል፣ ሊጠቅምም ይችላል። ስም ኖሮት መጥቶ ምናልባት አሪፍ ፐርፎርማንስ ላያሳይ ይችላል። ስም ሳይኖረው መጥቶ ደግሞ አሪፍ ፐርፎርማንስ ሊያሳይ ይችላል። ምናልባት እነ ማዝራዊን ብንመለከት ማዝራዊ በሙኒክ ቤት ቦታ አጥቶ ነበር የመጣው፣ ግን ማዝራዊ ዩናይትድ ቤት እንዴት እንደጠቀመ ተመልክተናል። የማኑኤል ጋርቴም አለ። ማኑኤል ጋርቴም ይህን ያህል ሳይገን ነበር ከፒኤስጂ የመጣው፣ ነገሮች ተንዛዙ እንጂ ማኑኤል ጋርቴ ብዙ ስም አልነበረውም፣ ግን ዩናይትድን በደንብ ጠቅሞ ነበረ። ከዛ በካስሜሮ እንኳን ቤንች ቢሆንም ዩናይትድ የሚጠቅም አይነት ተጫዋች ነው። አሁን ላይ ዩናይትዶች ያላቸውን አጥቂ መስመር በጣም እያጠበቡትና እያጡት ይመስለኛል። ኦሲሜን ጋር ለምን ረግጠውና ገፍተው ወደዛ መሄድ እንዳልፈለጉ ግልጽ አይደለም ለእኔ። አማራጮች በጣም ብዙ አላቸው። መሸጥ የሚፈልጓቸው ተጫዋቾች አሉ። ከናፖሊ ደግሞ ከዩናይትድ የሚፈልገው ተጫዋች አለ። እነዚህም መቀየር የሚችሉባቸውን ነገሮች አማራጮች እያላቸው ኦሲሜንን ለምን እንዳልፈለጉት አላውቅም። ምናልባት የአሞሪ ምርጫ ላይሆን ይችላል ቪክተር ኦሲሜን፣ ግን ደግሞ እንደ አጥቂ በጣም ካሉት አሁን ላይ ካሉት አጥቂዎች በጣም አሪፍ ነው። ጭራሽ ደግሞ ገበያ ላይ ሆኖ ቁጭ ብሎ እሱን አለመምረጥ በጣም ከባድ ይመስለኛል። የቪክተር ዮኬሬሽ እንግዲህ ነገሮች ያበቃለት ይመስለኛል። ወደ አርሰናል ሙሉ ለሙሉ ሊዘዋወር ይችላል ብዬ አስባለሁ። ምናልባት ላይሳካ የሚችለው አርሰናል ምርጫቸውን ከቤንጃሚን ሴስኮ ወደዚህ ማይቀይሩ ከሆነ ቤንጃሚን ሴስኮ ላይ ፎከስ የሚያደርጉ ከሆነ ምርጫቸው ወደ ቪክተር ዮኬሬሽ መሄድ ከሆነ ቪክተር ዮኬሬሽ አየር ላይ ሊሆን ይችላል። ምናልባትም ዩናይትድ ሊያገኙ ይችላሉ። ሁለቱ ብቻ ናቸው አሁን ላይ ዝውውሩ ከሱ ጋር የሚገኘው። አንደኛው ሌላ ተጫዋች ከፈለገ ዩናይትድ ስቲል እድል ሊኖረው ይችላል። አርሰናል ካልፈለገው ነው። ግን አርሰናል ስቲል ይፈልገው ንግግሮችን አድርጓል። ሁለት አማራጭ ሁለት አጥቂዎች አርሰናል ላይ እንግዲህ አሁን እያመዛዘነ መወሰን የሚችላቸው ነገር ይመስለኛል። ዩናይትድ አሁን ያለው አንድና አንድ ገበያው ላይ እያዋራሉ የሚገኘው አጥቂ የፍራንክፈርቱን ሁጎ ኤኪቲኬ ነው። ይህንን ጉዳይ ይጨርሳል ወይስ ደግሞ በሚቀጥለው ዓመት ራስመስ የምንመለከት ይሆናል የሚለው ነገር ዩናይትዶች ጥያቄ ነው። የራስመስ ነገር እንደ አዲስ እየተሰማ ነው። እንግዲህ አሞሪም አዲስ ነገር ያሳዩናል በራስመስ ቡድኑ ሲገነባ ራስመስ የሚለወጣል። እነ ማቲያስ ኩኛ ከኋላው ሲሆኑ እነ ብሩኖ በደንብ ክሬት ሲያደርጉለት፣ ብራሂም ቤሞ ወደ ዩናይትድ የሚመጣ ከሆነ እሱ ቻንስ ክሬት ሲያደርግለት ራስመስ ይለወጣሉ የሚለው ነገር ትንሽ አጠራጣሪ ነው። ቢለወጥ ለዩናይትድ የሚጠቅም አይነት ነው። አንደኛ ወጪ አያወጣም፣ በዛ ላይ ደግሞ ልጁ ገና ታዳጊ ነው፣ ብዙ ዓመት ሊያገለግል ይችላል እና ራስመስ የሚለወጥም ከሆነ ራስመስ እንደ አጥቂ መጠቀም ለዩናይትድ አሪፍ ነው። ግን ሪስክ ያለው ሙቭ ይመስለኛል። ተጫዋች ሳታስፈርሙ ከጀመራችሁ ሊጉን ራስመስ አሪፍ አጥቂ ካልሆነ ቢያንስ ከጃንዋሪ ማይሆን ወቅት ነው እና ሚዛናችሁ የምትስቱበት ታይም ነው። ጎሎችን ማስቆጠር ማችሉ ከሆነ ደረጃው ላይ አሪፍ ቦታ ካልሆናችሁ ከጃንዋሪ በኋላ ማስፈረማችሁ ጥቅም የለውም አለ አይደል? ሴፍ ለመሆን ወይ ላለመውረድ ምናምን ነገር ነው። ወይ ደግሞ በጃንዋሪ ላይ ስታስፈርመው አሪፍ የሚሆነው ዋንጫ ለመብላት ነው። በቃ ያለ አይደል ለማጠናከር ቡድንህ ነው። መሀል ላይ ከሆንክ ግን ምንም ጥቅም ላይኖር ይችላል። በቃ ያንን ውጤት ለማስጠበቅ መጫወት ምንም ጥቅም የለውም እና የራስመስ ነገር አጠራጣሪ ቢሆንም ጥያቄ ምልክት ውስጥ ቢሆንም ዩናይትዶች ስቲል አማራጭ አላቸው። ያላቸው አማራጭ ያላቸውን ተጫዋች በቋሚነት ይዘው በሱ መጫወት፣ ሌላ ደግሞ የፍራንክፈርቱን ተጫዋች እንግዲህ በድርድሩ ተስማምተው እነሱ የሚሉትን ወደ 100 ሚሊዮን የሚገመተውን ወደ 80 ወደ 70 ዝቅ አድርገው ወር ደግሞ በአመታት በሚከፈል ክፍያ እሱን ለመግዛት ከሞከሩ አሪፍ ይመስለኛል። የቪክተር ዮኬሬሽ እና የዩናይትድ ነገር እዚህ ጋር ያበቃ ይመስለኛል። ከዚህ በኋላ ቪክተር ዮኬሬሽን በዩናይትድ ነገር ምንሰማው አይመስለኝም። አርሰናል ተጫዋቹን ካልፈለገ ወር ደግሞ አርሰናል ቤንጃሚን ሴስኮ ካስፈረመ ቪክተር ዮኬሬሽ እና ዩናይትድ የሚለው ነገር እንደ አዲስ ምንሰማው ሊሆን ይችላል። ወር ደግሞ ሀሳቡን ካልቀየረ ሀሳቡ የሚቀየር አይመስለኝም። ወረዲ ፋብሪዞ ዘግቦታል። የታማኝ ምንጩ እሱ ነው በእግር ኳስ እና ፋብሪዞ ስለዘገበው የቪክተር ዮኬሬሽ እና የዩናይትድ ነገር እዚህ ጋር እያበቀኝ ዩናይትድ በሚቀጥለው ዓመት ማን ነው አጥቂው ማን ነው የፊት ለፊት መስመር 9 ቁጥር ለባሹ የሚለው ነገር
በጣም አጠራጣሪና ጥያቄ የሚፈጠር ነገር ነው። ራሱ ራስመስ፣ ቪክተር ኦሲሜን ኦር ደግሞ የፍራንክፈርቱ ሁጎ ኤኪቲኬ፣ እነዚህ ሶስቱ አማራጭ ብቻ ነው ያለው። የአንደኛው ዋጋ በጣም ከፍተኛ ነው። ኦሲሜን ገበያው ላይ በጣም ለማግኘት የሚመቸው ተጫዋች፣ ግን ዩናይትድ ምንም አይነት ሙቭ ያላደረገበት ተጫዋች ነው። እስካሁን እየገረመኝ ነው እሱ ላይ ለምን እንዳላደረጉ። የሁጎ ኤኪቲኬን እንግዲህ አዲስ ነገር ካለ በሚቀጥሉት ቪዲዮዎች ይሰራላችኋለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳረሱ። በቀጣይ በዚህ በዝውውር ዜናዎች እንመጣለን። ይመቻችሁ።